ቤርሲ እየሮጠች ወደ ኪችን ትገባለች። እዝራም ተከትሏት ቤርሲ ቤርሲ ጠብቂኝ ይላታል። እሷም ቶሎ ብላ ወደ ኪችን ገብታ ቲማቲም አንስታ በንዴት መክተፍ ትጀምራለች። ቆይ ምን ሆነሽ ነው? አንቺ እንደምታስቢ አይነት ሰው አይደለሁም እኔ። እሷ እኮ ጭንቅላት የለምተም። እንዴት ነው እሷ የምታወራውን ሁሉ የምታምኛት? ይላታል። እና እኔ ምን አገባኝ? ሁላችሁም አንድ አይነቶች ናችሁ። ለማንኛውም ከዚህ ሂድልኝ ትለዋለች። እሱ ግን ተረጋጊ፣ እኔ አንቺ እንደምታስቢ አይነት ሰው አይደለሁም ይላታል። እሷም እንግዲህ ስትከትፍበት የነበረችውን ብላ አንስታ ከዚህ ቦታ ሄድልኝ፣ እኔ ባንተ ምክንያት ብዙ የሚበላሽብኝ ነገር አለ፣ ለእናቴ ልኑርላት፣ የእናቴን ህይወት ላስቀጥልበት ትለዋለች። እሱም እንዴ ለእናትሽ ብለሽ ነው እንዴ እዚህ ቦታ የተገኘሽው? አውቄ ነበረ ያለ ምክንያት እዚህ እንዳልሆንሽ ይላታል። አያገባህም፣ አሁኑኑ ሂድልኝ ትለዋለች። ውስጥሽ ያመቅሽውን ንዴት በንጹህ ሰው ላይ አትወጪ፣ እኔ አንቺ እንደምታስቢ አይነት ሰው አይደለሁም ብሎ ከዚህ በኋላ አንቺ እንደዚህ እንዳታናግሪኝ ብሎ ዛሬ የተናገርሽውን ደግሞ ለምንድን ነው እንደዚህ የጮኩበት ብለሽ ታስታውሻለሽ ብሎ እዛው ጥሏት ይሄዳል። እሷም በንግግሩ በጣም ልባ ይሰበራል። በሌላ በኩል እንግዲህ ዶክተር ርብቃ በጣም ነው የምታሳዝነው። ስቅስቅ ብላ መሬት ላይ ተደፍታ እያለቀሰች ትገኛለች። ልዩም እንግዲህ በር ስር ተቀምጣ ርብቃ ክፈቺልኝ፣ አንዴ እንኳን ልይሽ ክፈቺልኝ ትላታለች። ከዚህ በኋላ ዶክተር አይደለሁም፣ ሁሉም ሰው ጋውን ለብሼ ዶክተር የሚለኝ ቀርቶ አሁን ገላዬን ራቁቴን እያዩ ያፌዙብኛል፣ ይሳለቁብኝማል እያለች ብቻዋን ምርር ብላ እያለቀሰች ትገኛለች። አብቅቶልኛል፣ አባቴ ሰምቶ ይሁን አባቴን እንደዛ ተመርቄ ሁሉም ሰው በቴሌቪዥን በማድረግ ተመርቄ እንዳላየኝ አሁን ውርደቴ ቅሌቴ በቴሌቪዥን እየታየ ይሁን ምን ተሰምቶትስ ይሁን ሰውስ ምን እያለው ይሁን እያለች እንግዲህ ብዙ ነገር እያሰበች ወይኔ ውርደቴ እያለች በጣም ታለቅሳለች። በጣምም ነው የምታሳዝነው። በሌላ በኩል እንግዲህ ዲናና ማርኮን በቃ ደስታ መሬት ሰንጥቃ ብትውጣቸው ደስ ይላቸዋል። በደስታ ብዛት በጣም እየዘነጡ ነው፣ በጣም እየሳቁ ነው፣ ይሳሳማሉ። በቃ ደስታቸው ወደር አጥቷል። ዲናም እንግዲህ ማርኮን ዛሬ እኮ እንዴት ደስ እንዳሰኘኸኝ እኮ አንተ አታውቅም ብላ ወደ ራሷ ማስጠግታ ትስመዋለች። አረ ሰው እንዳይን ይላታል። እሷ ግን ምንም ነገር ለመስማት ዝግጁ አይደለችም። ማርኮን እሷን እዛው አርጓት ወደ ርብቃ በር ያቀናል። ልዩም በር ላይ ተደፍታ ሲያያት ታያት። ስልክ እኮ አይደለም የጠፋባት ክብሯን እኮ ነው ያጣች። እንዴት ነው አንቺ በቀላሉ እንደዚህ ልታባቢያት የምትችይው? ተይ አልቅሳ ይውጣላት ብሎ ያፌዛል። የማርኮንን ድምፅ ስትሰማ ዶክተር ርብቃ ከተቀመጠችበት የሌለ ያላትን ኃይሏን ሰብስባ በሩን ከፍታ ትወጣለች። ወታም ማርኮንን ትደበድበዋለች። አንተም ማትረባ፣ እኔ ካልሰራውልህ እገልሃለሁ፣ ሰው አይደለሁም። ሁሉንም ነገር ለአብርሃም አፍጠርጥሬ ነው የምነግረው፣ እንዳዋረድከኝ ካላዋረድኩ ትለዋለች። ማርኮን ግን ከቁብ አልቆጠራትም። አሁንም ይስቅባታል። ቪዲዮ ሙሉ ለሙሉ አልተለቀቀም፣ ትንሽ ብቻ ነው። አሁን አርፈሽ የማትቀመጪ ከሆነ እሰራልሻለሁ፣ አሁንም በእኔ እጅ ነው ያለሽው ብሎ ክክክ ብሎ ይስቅባታል። አንተ ሰይጣን ትለዋለች። መሬት ላይ መተንፈስ ያቅታት ትወድቃለች። በጣምም ልቧ ይሰበራል በዚህ ነገር። ዲናም የርብቃን ሁኔታ እያየች በጣም ትደሰታለች፣ ትስቃለች። ልዩም እንደምንም ብላ ዶክተርን አንስታ ወደ ክፍላ ትወስዳለች። ዲናና ማርኮንም ተያይዞ ወደ ታች ወርደው ይስቃሉ፣ ይሳለቃሉ። ልዩ እንደምንም ወደ ክፍላ አስገብታት ታስተኛታለች። ግን መተኛት አልቻለም። አብርሃምም እዛ መጥቶ ቁጭ ብሎ እያያት ይገኛል። ርብቃም እንግዲህ መተኛት ስላላቻለች እየተንቀሳቀሰች በቃ አእምሮዋ እረፍት አጥቶ ብድግ ብላ ስትነሳ አብርሃምና ልዩ አጠገቧ ነበሩ። እባክሽ ዶክተር ተረጋጊ፣ እንደዚህ አትሁኚ፣ በቃ አልፏል ሁሉም ነገር፣ ራስሽን አታጨናንቂ በዚህ ልክ፣
ከምትወጂ ሰው ጋራ ነው ይሄንን ነገር ያደረግሽው። ስለዚህ ለሰው እጅሽን እንዳሰጪ ጠንካራ መሆን አለብሽ። ጠንካራ እንደሆንሽ ደግሞ ማሳየት አለብሽ። ሲጀመር አንቺ ሳትሆኚ ቅሌታሞቹ ይህንን ቪዲዮ የለቀቁ ሰዎች ናቸው አረመኔዎች። አንቺማ ከምትወጂ ሰው ጋራ ነው ይሄን ነገር ያደረግሽው። ማንኛችንም የምናደርገው ነገር ነው ይላታል። በጣምም ያጽናናታል። ዶክተር ርብቃ ይሄንን በመስማቷ በጣም ደስ አላት። ልዩም እንደዛው። አሁን ተነሺ ወደ ታች ወርደን ምግብ እንብላ ይላታል። እሷ ግን አልወርድም፣ እንዴት ነው አይናችሁን የማየው ትለዋለች። እኛ እኮ ቤተሰቦችሽ ነን፣ እኛን መጋፈጥ አልቻልሽ፣ እንዴት ነው የውጩን ሰው የምትጋፈጪ? አሁኑኑ ተነሺ ይላታል። ተስማምተውም ወደ ታች ይወርዳሉ። ምግብም መብላት ይጀምራሉ። ግን ምግቡ አልበላ ይላታል። ይሄንን ያየችው ሳቤላ ርብቃ እኔ መጥቼ ላጎርስሽ እንዴ ትላታለች። የኔ ምስኪን የኔ የህዋ ሳቤላ። ዶክተርም አይ እኔ ራሴ በላለው ትላታለች። አብርሃምም ልጁን እያጎረሳት ሁሉም እየበሉ እያለ ልዩም የኔ ቆንጆ ቢ እያለች ርብቃን እንግዲህ በተቻላት አቅም ለማጽናናት ከጎና እንዳለች ለማሳየት ትሞክራለች። በዚህ መሀል ነበረ ቤርሲ ከታች እየሮጠች መታ ወይኔ ወይኔ እታች ታች አለች። ምንድነው የተፈጠረ? እታች ምንድነው ያለ ይላታል። አብርሃም ራሳችሁ ወርዳችሁ ብታዩ ነው የሚሻለው ትለዋለች። ሁሉም ወደ ታች ይወርዳሉ። ርብቃን ስታይ ርብቃም ቶሎ ብላ ሮጣ ስትወርድ ልክ አብርሃም ዲናን እንዳደረጋት እነሱም ወረቀት እንዳለ ፕሪንት አድርገው የዶክተር ርብቃ ቅሌት ብለው ጽፈውበት ግቢ ውስጥ በትነው ነበረ። ልዩ ሰብስቢ ብላ አበደች። እንግዲህ ጨርቋን ጥላ ርብቃ እንደምንም ብላ ወረቀቱን ይሰበስባሉ። በቃ አልፏል ተይ ይላታል። አብርሃም ያጽናናታል፣ ያቅፋታል። እሷ ግን አሁንም ማልቀሷን አላቆመች። ምርር ብላም እያለቀሰች ትገኛለች። ሁሉም ተረባርበው ወረቀቱን ሰብስበው ለቤርሲ ሰጥተው ወደ ቆሻሻ መጣጣ ይሏታል። አሁንም ቀና ስትል ሌላው በር ላይ ተሰቅሎ ታያለች። በጣም ታብዳለች። በጣም ምርር ብላ ታለቅስና በጥርሷ ወረቀቱን ልትቀድ ስትል አልቀደድም ይላታል። ይሄ ሁሉ ነገር ሲፈጠር ማርኮንና ዲና እላይ ፎቅ ሆነው ወደ ታች እያዩ በርብቃ ሐዘን በርብቃ ለቅሶ ይዝናናሉ፣ ይስቃሉ፣ ይሳለቃሉ። ይሄንን ትዕይንት ያየ እዝራ ግራ ይጋባል። እናንተ ካሰብኳችሁ በላይ በጣም አረመኔዎች ናችሁ። እንዴት በሴት ልጅ ቅናት በሴት ልጅ ስቃይ እንደዚህ ትሳለቃላችሁ? እሱስ ወንድ ነው፣ አንቺስ ሴት ልጅ አይደለሽም እንዴ ይላታል ዲናን። ይሄ ማይረባ ሁሉንም ነገር ሰምቶ ይሁን እንዴ ብላ ዲና ትደነግጣለች። ቆይ አንተ ምን አገባ ይለዋል። ማርኮን እንዴት ነው እንደዚህ አረመኔዎች የሆናችሁ? እረ የእናንተስ ከፋ ብሎ በጣም ይናደድባቸውና እዛው ጥላቸው ይሄዳል። ወደ ታችም ወርዶ ርብቃን ትኩር ብሎ ያያታል። በጣምም ያዝናል። ሁሉም እንግዲህ ወደ ውስጥ ይገባሉ። ርብቃም ደረጃው ላይ ወጥታ ማርኮንና ዲና ሲስቁ አሁንም ታያቸዋለች። አሁንም ሄዳ ማርኮንን አንተ ማትረባ አንተ ብሽቅ ትለዋለች። ተይ እንጂ ዶክተር፣ አሁንም እኮ የቅሌትሽ ቪዲዮ እኔ ጋ አለ፣ ሙሉ ለሙሉ አልተለቀቀም ይላታል። ርብቃም እንግዲህ በጣም ግራ ትጋባለች፣ በጣምም ታለቅሳለች። ወደ ፎቅም ልዩ ይዛት ትሄዳለች። ወደ ክፍላም ትገባለች። ልዩ አልቻልኩም፣ አሁንም እኮ የእሱ እስረኛ ነኝ፣ ቪዲዮዎች የተለቁ እንኳን ነፃ መውጣት አልቻልኩም ብላ አሁንም የልዩ ጉልበት ላይ ተኝታ በጣም ምርር ብላ ታለቅሳለች። ተይ እሱ እኮ ሊያናድድሽ ፈልጎ ነው እንደዚህ የማደርገው፣ እንደዚህማ እጅ መስጠት የለብሽም ብላ ልዩ በተቻላት አቅም ታበረታታለች። እንደዛ እያለች እንግዲህ እንደምንም ብላ እንቅልፍ ይወስዳታል። በሌላ በኩል ዲናና ማርኮ ሳሎን ሶፋ ላይ ቁጭ ብለዋል። ቤርሲም መታ ብር ስጠኝ ትለዋለች ማርኮንን። ማርኮንም ኮስተር ብሎ የምን ብር ነው ይላታል። እኔ እኮ ሴት ልጅ ነኝ፣ ብዙ ነገር ያስፈልገኛል፣ እንዴት ነው እኔን እንደዚህ የምትለኝ? ስለዚህ ብር ስጠኝ ትለዋለች። እንደዚህ በንዴት ስላናገርሽኝ ሳይሆን እህቴ ስለሆንሽ እሰጥሻለሁ ይላታል። እሷም እንግዲህ ታስብ፣ እኔ ከዚህ በኋላ እንዳንተ ያለ ወንድም የለኝም፣ የማትሰጠኝ ከሆነ ብሩን እንዴት እንዳመጣሁት የት ብዬ እንዳመጣሁት እኔ ነገ ተጠያቂ አይደለሁም ብላ ጥላው ልትሄድ ስትል እጇን ይዟት ስንት ነው የምትፈልጊ ይላታል።
እሷም ዝም ስትል ቆይ እንደውም እሰጥሻለሁ ብሎ ይሰጣታል። አይበቃሽም ይላታል። ይበቃል ብላ ብሩን ይዛ ትሄዳለች። ዲናም ምንድነው? ምን ማረግህ ነው? እንዴት ነው ለእሷ ብር የምትሰጣት? ትለዋለች። አይ ተይ፣ አንዳንድ ጊዜ እኮ ሰው እኮ ከባድ ነው። እንደዚህ በጸባይ ካልያዝሹ ነገ ልክ እንደ ልዩና እንደ ርብቃ ነው የምትሆንብን። ደግሞ ስበዛ በጣም ግትርና እልህ ሴት ናት። የዋህነቷን እንዳትመልከቺ ይላታል። ምን ነው የእህትነትና የወንድምህ ፍቅር እያጫወተህ ነው እንዴ? ትለዋለች። ተይ እንጂ ዲና፣ ልዩንና ርብቃንም እንደዚህ ንቀናቸው ነው ጉድ የሰሩን ይላታል። እሷም እንግዲህ ብሩን ይዛ በፖስታ አሽጋ ወደ እዝራ ክፍል ታቀናለች። እዝራም እንግዲህ ስለ እሷ እያሰበ ነበረ፣ ንዴቷን፣ ሳቋን፣ ያው ፍቅር ገብቶለት የለ። እሷም እንግዲህ ማድረግ የለብኝም እንዴ ብላ ከራሷ ጋር እየታገለች እንደምንም ብላ ከበር ስል ትወረውራለች ወደ ውስጥ። በሩን ከፍቶ ሲወጣም ቤርሲ ነበረች። ቤርሲ አንኳኩተሽ እኮ መስጠት ትችይ ነበረ ይላታል። እሷም እንግዲህ ከቁብ አልቆጠረችውም ጥታ ወደ ኪችን ትገባለች። ማድረግ አልነበረብኝም እንዴ ብላም ከራሷ ጋር አሁንም ታወራለች። ወረቀቱ ላይ የተጻፈ እንዲህ የሚል ነበረ። ታስታውሳለህ? ባለፈ በአንቺ ምክንያት ነው የከሰርኩት ብለኸኝ ነበረ። ስለዚህ ከዚህ በኋላ በእኔ ምክንያት እንዳትከስር ብዬ ነው ብላ ከ200ና መጽሐፉን የገዛበት 200ና ወረቀቱን ትሰጠዋለች። ይሄንን ያየ እዝራ በጣም ይናድዳል፣ ይደነግጣልም። እየሮጥም ወደታች ወርዶ አንቺ ማትረቢ፣ በአንቺ ልክ ማንም ንቆኛ አያውቅም። አንቺ እንዳሰብሽ አይደለም እኔ ያሰብኩት። እኔ የተበጣጠሰ መጽሐፍ ይዘሽ አየሁሽ፣ አሳዘንሽኝ፣ ገዛውልሽ። ለማንኛውም ሰው የማደርገውን ነው ላንቺም ያደረግኩት። አንቺ ግን በዚህ ልክ እኔን መናቅ አልነበረብሽም። አንቺ ከንቱ፣ እኔ ብር ቸግሮኛል ብዬሻለሁ ብሎ በጣም ይጮህባታል። ጮሆባትም ወረቀቱንና ብሩን ፊቷ ላይ ወርውሮላት ይሄዳል። እሷም በዚህ ድርጊቱ በጣም ትደነግጣለች። ወደ ውጭ ወጥቶም ይስቃል። አሁን ተጀምሯል ይላል። ወደ ክፍሉም ይሄዳል። ማርኮንም እንግዲህ ጁስ ይዞ ይሄዳል ወደ እዝራ ክፍል። እዝራም እንግዲህ እሱ ሲሄድ ስፖርት እየሰራ ነበረ። እንዴ እጅህን ተጎድታ አልነበረም እንዴ? እኔ እኮ ተጎድተሃል ስባል ሰምቻለሁ። አዎ ምን ነው ደነገጥክ? ይለዋል። ለማንኛውም እኔ እዝራ ጋር ሰው ስትልክ ከዚህ በኋላ ጨመር አድርገልክ ፈሪ ይለዋል። ጁሱንም ከእጁ ይቀበላል። ማርኮንም በጣም ተናዶ ከዛ ክፍል ይወጣል። በሌላ በኩል እዝራ ወጥቶ ወደ ልዩ ክፍል ያቀናል። ልዩና ርብቃም አንድ ላይ ሆነው ነበረ። ልዩ አሁን ተኝታለች እንዴ ይላታል። አዎ። ከዛን እሺ በቃ ስትነቃ መጥቼ ጠይቃታለሁ ብሎ ሄዶ የሆነ ነገር አስቦ ልዩዬ ይላታል። እሷም ወዬ አንዴ ላናግርሽ ፈልጌ ነበረ ይላታል። ይቻላል ብላ ልዩም ወደ ውጭ ትወጣለች። ቀጣይ ምን ይፈጠር ይሁን? እስከምንገናኝ ድረስ ቸር ቆዩልኝ። ላይክ ሰብስክራይብ እያደረጋችሁ እኔ እህታችሁን አበረታቱኝ። ሰላም ከእናንተ ጋር